የአንድ ሰው የሞኝነት ውሳኔ ሁሉንም ነገር ሊያጠፋ በሚችልበት ሁኔታ ውስጥ ገብታችሁ ታውቃላችሁ? በተናደደ ንጉስና በግዴለሽነት ባል መካከል አደጋ እንዳይደርስ ለመከላከል ጥቂት ጊዜ ብታገኙ እናንተ ምን ታደርጋላችሁ? ቤታችሁን ለአደጋ የሚያጋልጥ ቢሆንም ዝም ትላላችሁ ወይስ ለማስተካከል ትነሳላችሁ? ይህ የአቢግያ ታሪክ ነው። ጥበብ፣ ድፍረትና ሞገስ ያላት መልካም ሴት፣ በጥፋትና በሰላም መካከል የቆመች ሴት፣ በድርጊቷ ምክንያት ሊመጣ የነበረውን ጦርነት በሰላም የቀየረች። ፀሐይ በቀርሜሎስ ኮረብቶች ላይ ታበራለች። መንጋዎቹ ብዙ ነበሩ እና በጎችን የሚሻልቱበት ወቅት ተጀመረ። የታላቅ የደስታና የድግስ ጊዜ ነበር። ከሀብታሞች መካከል ናባል የሚባል አንድ ሰው ይገኝበታል። ሀብታም ነበር። 1000 ፍየሎችና 3000 በጎች ነበሩት። ነገር ግን ሰዎች እርሱን የሚያስታውሱት በዚህ አይደለም። ሰዎች እርሱን የሚያስታውሱት በጫካኝነቱና በትዕቢቱና በሞኝነቱ ነው። የናባል ስም በጥሬው ሰነፍ ማለት ነው። እሱም ስሙን ኖሮታል። ናባል ግን በህይወቱ ያልተለመደና የሚያምር ነገር ነበር። ሚስቱ አቢግያ አስተዋይ ነበረች፣ ቆንጆ ነበረች፣ ፈሪሃ እግዚአብሔር ነበራት። ዳዊት የወደፊቱ የእስራኤል ንጉስ ብዙም ከነርሱ ሳይርቅ ከራሱ ሰዎች ጋር በምድረ በዳ ይኖር ነበር። ዳዊት የናባልን እረኞች ለወራት ጠብቋል። አንድ በግም አልጠፋም፣ አንድም አገልጋይ አልተጎዳም። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚሉ ወሬ ሰማ። ዳዊትም በበዓሉ ጊዜ ለናባል መልካም መልእክት ላከ። ዳዊትም 10 ጎልማሶች ላከ። ለጎልማሶችም እንዲህ አላቸው፣ ወደ ቀርሜሎስ ወጣችሁ ወደ ናባል ሄዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉ፣ በደህንነት ኑር፣ ለአንተና ለቤትህ ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞችም ከኛ ጋር ነበሩ፣ ከቶ አልበደልናቸው። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸው። ጎልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊትህ ሞገስ ያገኙ፣ በእጅም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ ብሎ መልእክት ላከበት። በአክብሮት የቀረበ ጥያቄ ነበር። ቀደም ሲል ላሳየው ደግነት ትንሽ ምልክት። የዳዊትም ጎልማሶች መጡ፣ ይህንንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባል ግን በቁጣና በትዕቢት ምላሽ ሰጠ። ዳዊት ማን ነው? የእሴይ ልጅስ ማን ነው? እንጀራዬና የወይን ጠጄ ለሸላቶቼ የሚያደርጉትን ስጋ ወስጄ ከወዴት እንደሆኑ ለማላቃቸው ሰዎች እሰጣለሁን ብሎ መለሰላቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም መልሱን በሰማ ጊዜ ልቡ በቁጣ ነደደ። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። ለዚህ ስድብ መልስ ሳይሰጥ እንዲሄድ አልፈቀደም ነበር። ደም ሊፈስ ነበር። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልክተኞችን ላከ፣ እሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም ጋር በሄድንበት ዘመን ሁሉ በምድረ በዳ ሳለ አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነው ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺ እወቂም አላት። አቢግያ አልደነገጠችም፣ አልተከራከረችም። እሷ በፍጥነትና በጥበብ አደረገች። 200 እንጀራ፣ 2 አቅመዳ ወይን፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበሰለ ጥፍጥፍ ወሰደች። በአህያ ላይ ታስጫነች። ለባሏ ግን አልነገረችም። ዳዊትን ለማግኘት ብቻዋን ወጣች። ዳዊትም ለዚህ ሰው ከሆነ ሁሉ ነገር እንዳይጠፋበት በእውነት ከከብቱ ሁሉ በምድረ በዳ በከንቱ ጠበቅኩ። አሁንም እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱም ከሆነ ሁሉ እስከ ነገ ጧት ድረስ አንድ ወንድ እንኳን ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። እርሷም በአህያው ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትና ሰዎቹ ወደ ተራራው ሲወርዱ አቢግያ በአህያ ላይ ተቀምጣ ከአገልጋዮቿና ከስጦቶቿ ጋር ነበረች። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ተደፋችና እሷም በኃይልና በትህትና እንዲህም አለች፣ እባክህ የባሪያህን ቃል አድምጥ። ጌታዬ ሆይ ይህን ክፉ ሰው ናባልን አትመልከት። እሱን እንደ ስሙ እንዲሁ እርሱ ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ሰዎች አላየሁም አለች። ከዚያ የበለጠ ጥልቅ የሆነ ነገር ተናገረች። ደም እንዳታፈስ ራስንም እንዳትበቀል እግዚአብሔር ከለከለ። እግዚአብሔር በእስራኤል ላይ ገዢ አድርጎ በሾመ ጊዜ የከንቱ ደም ሸክም በህሊና ላይ አይኖርብህም አለችው። ዳዊትም ቆም አለ፣ ሰይፉም በሰፈር ውስጥ ቀረ። የተናገረችው ቃል የቁጣውን ትጥቅ አስፈታው። ብልህ ብቻ ሳትሆን እውነትን በትህትናና በክብር ተናግራለች። ዳዊትም ወደ እርሷ አይቶ እንዲህ አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ።
አቢጊያ በጥበብ ቤተሰቧን አዳነች። ዳዊትም ያመጣችውን ከእጇ ተቀብሎ በደህና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርኩ አላት። ናባልና የሱ ሰዎችም ከሞት ተረፉ። አቢጊያም ወደ ናባል መጣች። እነሆም በቤቱ እንደ ንጉስ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ምንም ነገር አልነገረችውም ነበር። ማግስቱ ስካር ከናባል ባለፈ ጊዜ አቢጊያ ሁሉንም ነገር ለናባል ነገረችው። ልቡም በውስጡ ሞተ፣ ድንጋይም ሆነ። ከ10 ቀን በኋላ እግዚአብሔር ናባልን ቀሰፈው፣ ናባልም ሞተ። ዳዊት ናባል መሞቱን በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ የባሪያውንም ክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። አቢጊያንም አስታወሰ። የዳዊትን ባሪያዎች ወደ ቀርሜሎስ ወደ አቢጊያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮናል ብለው ነገሯት። እሷ ተነስታም በግንባሯ ወድቃ እጅ ነሳችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢጊያም ፈጥራ ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትን መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። በአንድ ወቅት በሞኝ ባል ጥላ ስር የቆመች ሴት አቢጊያ አሁን ከወደፊቱ የእስራኤል ንጉስ ጋር ትሄድ ነበር፣ ንግስት ሆነች። ከዚያ በላይ ግን ምሳሌ ሆናለች። ታዲያ ከአቢጊያ ምን እንማራለን? ጥበብ ጦርነትን ሊያቆም ይችላል፣ ትህትና ልብን ሊለውጥ ይችላል፣ ፈጣን እርምጃ ህይወትን ሊያገኝ ይችላል። እግዚአብሔር በከባድ ትዳር ውስጥ በችግርም ጊዜም ቢሆን ደፋር ሰዎችን ይጠቀማል። ሌሎች ውከት በሚዘሩበት ሰላምን ለመናገር ፈቃደኞች ነን? በአካባቢያችን ያሉ ሌሎች ሰዎች የሞኝነት ድርጊት ቢፈጽሙ በጥበብ ለመስራት ዝግጁ ነን? እንደ አቢጊያ በአደጋና በዕጣ ፈንታ መካከል በእምነት በድፍረትና በጥበብ የምንቆም እንሆን። ለተጨማሪ እምነትን ለሚያሳድግ የመጽሐፍ ቅዱስ ታሪኮች ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር ምስጋና ይሁን ለዘላለሙ አሜን።